የአብሮነት እሴት ጎልቶ ከሚታይባቸው የአደባባይ በዓላት መካከል በኦሮሞ ማህበረሰብ ዘንድ ትልቅ ስፍራ የሚሰጠውና ከገዳ ስርዓት የተቀዳው የኢሬቻ በዓል ተጠቃሽ ነው። የበዓሉን የወንድማማችነት ስሜትና የአንድነት መንፈስ የሚያንጸባርቅ ማህበረሰብ አቀፍ የአካል ብቃት እንቅስቃሴ በአዲስ አበባ ወጣቶችና ስፖርት ቢሮና በየካ ክፍለ ከተማ አስተዳደር ትብብር ተካሂዷል። ኢሬቻ ለወንድማማችነት በሚል መሪ ሀሳብ በየካ ክፍለ ከተማ በተካሄደው ስፖርታዊ እንቅስቃሴ ላይ በርካታ ነዋሪዎች የተሳተፉ ሲሆን ነዋሪዎቹ ኢሬቻ የሰላም የፍቅርና የአብሮነት በዓል መሆኑን በሚያሳይ መልኩ ለማክበር መዘጋጀታቸውን እንዲሁም በበዓሉ ላይ ለመታደም ከተለያዩ አካባቢዎች የሚመጡ እንግዶችን በእንግዳ ተቀባይነት ስሜት ለመቀበል መሰናዳታቸውን ነግረውናል። ኢሬቻ በዓል እንግዲህ የአንድነት የአብሮነት እንዲሁም ክረምቱን ዘመን በሰላም አልፈን ወደ በጋው ዘመን የመጣንበት የተሸጋገርንበት የኦሮሞ ህዝብም ሆነ የኢትዮጵያ ህዝብ እንኳን ከክረምቱ ወደ ብርሃኑ ወጣን በሚለው ነው። አሁን ለሚመጣው ኢሬቻ በ24 ለሚከበረው ወረ ፊንፊኔ ላይ እኔ ማህበረሰቡ እጅግ በጣም ዝግጁ ነን። በደስታ ነው የምንጠብቀው። ኢሬቻ ያው የወንድማማችነት የአብሮነት የአንድነት መገለጫ እንደሆነ የፍቅር መገለጫ እንደሆነ እየተደረገ ያለው የማስ ስፖርት ይሄንን ለመግለጽ እንዲሁም ደግሞ ያው ሰፊ የወጣቶች የሴቶች እና ሌሎችም ጭምር እየተሳተፉ ያሉበት ሁኔታ ነው ያለው ማለት ነው። የውጭም የውስጥም እንግዶችን ለማስተናገድ በደንብ ተዘጋጅተን በዓሉ ታሪካዊ ትውፊቱን ጠብቆ እንዲከበር የበኩላችን እየተወጣን ነው የምንገኘው። በከተማዋ በተለያዩ ጊዜያት የተከናወኑት የኮሪደር ልማት ስራዎች አዲስ አበባን አዲስ ገጽታ ማላበሳቸው ለበዓሉ ተጨማሪ ድምቀት እንደሆነ የሚገልጹት ተሳታፊዎቹ ልማቱን መጠበቅ እንደሚያስፈልግም አስተያየታቸውን ሰጥተዋል። ከተማችን በጣም ደምቃለች፣ በጣም ተውባለች። እንደ ቀድሞ አይደለችም፣ በጣም ተለውጣለች። በከተማችን ሰፋፊ የኮሪደር ልማቶችን በርካታ ፕሮጀክቶችን ሰርተን ነው ኢሬቻን የምናከብረው። አዲስ አበባ እንደሲማ ውብና ጽዱ እንድትሆን የተለያዩ የኮሪደር ልማት ስራዎች የወንዝ ዳርቻ ስራዎች ተሰርተዋል። ከክልል የሚመጡም ጭምር ይሄንን እንዲጠብቁ በመርሃ ግብሩ ላይ የተገኙት የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ስፖርት ልክ እንደ ኢሬቻ ሁሉ አብሮነትንና ወንድማማችነትን የሚያጠናክር በመሆኑ መጪውንም በዓል ማህበረሰቡ በዚህ አረዳድ እንዲያከብረው ለማድረግ ስፖርታዊ እንቅስቃሴው መዘጋጀቱን ተናግረዋል። ይሄንን የማስ ስፖርት እንቅስቃሴ ስናከናውን አብሮነታችንን የሚያጠናክር ስለሆነ ሰላማችንን የሚያጠናክር ስለሆነ መደጋገፋችንንም የሚያጠናክር ስለሆነ በተለይ ስፖርት ደግሞ ዘር ብሔር ሃይማኖት ስለማይል ሁሉንም አቃፊ ስለሆነ ከዚህ በዓል ጋር ከዚህ ባህል ጋር የሚያስተሳስረው ስለሆነ እንደተመለከተው ወጣቱ ተሰባስቦ በሁሉም ብሔር ብሔረሰቦችና ህዝቦች መዝሙር እና ትርኢቶችን እያሳየ በዓሉን እያከበረ ነው ያለው። ወጣቱ በእንግዳ ተቀባይነት ስሜት በዓሉን እንዲያከብሩ ያሳሰቡት አቶ በላይ ስፖርታዊ እንቅስቃሴው ኢሬቻ ባህላዊ ሴቱን ጠብቆ እንዲከበር ግንዛቤ ይፈጥራልን ብለዋል። በየካ ክፍለ ከተማ ያከናወነው የአካል ብቃት እንቅስቃሴ የኢሬቻን በዓል ሰላማዊና ባህላዊ ትውፊቱን ጠብቆ እና ከሁሉም በላይ በንግግር በውይይት በመሰባሰብ በመነጋገር የሚያምን ትውልድ መሆኑን ለማሳየት ነው ይሄን ፕሮግራም እያደረግን ያለነው። አዲስ አበባ እንደ ስሟ አዲስ እንድትሆን ያስቻሏት የኮሪደርና የወንዝ ዳርቻ ልማቶች በአደባባይ ለሚከበሩ በዓላት ምቹ ሁኔታን መፍጠራቸውንና የጎብኚዎችንም ቀልብ የመሳብ አቅም እንዳላቸው የገለጹት ደግሞ የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ ናቸው። ሰዎች እንደዚህ አይነት ትልልቅ እንደ ኢሬቻ እንደ መስቀል ያሉ ፌስቲቫሎች እንዲያካሂዱ አደባባዮች እየተፈጠሩላት ያለ ከተማ ነች። እንደሚታወቀው ከኮሪደር ልማቱ ባሻገር የወንዝ ዳርቻ ልማቱ ለዚሁ እንደዚሁ ምቹ ሁኔታ የፈጠረበት ሁኔታ ነው ያለው። ለኢኮኖሚያችንም የገቢ ምንጭ በመሆን ረገድ ከፍተኛ ሚና ነው የተጫወተው የኮሪደር ልማቱም የወንዝ ዳርቻ ልማቱ። እንደ ኢሬቻ እንደ መስቀል ያሉ ፌስቲቫሎች ደግሞ ምን ይጠቅማሉ? የውጭ ሀገር ዜጎች እንደዚሁም ደግሞ የሀገር ውስጥ ቱሪስቶች መጥተው ከተማዋን እንዲጎበኙ፣ በሌላ በኩል ደግሞ ፌስቲቫሉ መሰረተ ልማቱን ለማስተዋወቅ ምቹ እድል ፈጥሯልና ይሄ ተጠናክሮ ይቀጥላል ለማለት ነው። የኢሬቻ በዓል መስከረም 24 በአዲስ አበባ በሆራ ፊንፊኔና መስከረም 25 ደግሞ በቢሾፍቱ ሆራ አርሰዴ የሚከበር ይሆናል።